ስብራታችን የሚጠግን ነውና በዚህ ምንጣፍ ላይ በእንተ ህንጻ ስለ ህንጻው 1 ብርም 10 ብርም 100 ብርም 1000 ብርም እንደያቅማችሁ ስጦታ የምትሰጡበት ጊዜ ነው። ዋጋ የምታገኙት ከሰማይ ነው። ከሰማይ ለሚገኘው ዋጋ በምድር ነው የምንሰራው። በምድር ያልሰራ ነው በሰማይ አይከተልም። በምድር የመሰከርነው ምስክርነት በሰማይ በአባቴ ፊት እመሰክራለሁ እንዳለ ክርስቶስ ቤቴን ሰርተዋል ብሎ እንዲመሰክርልን እግዚአብሔር ይስጥልን። ለአጭር ደቂቃ ያቅማችሁን ሳትጨነቁ የምትሰጡት የሌላችሁ አትዘኑ፣ አትጨነቁ። ሰጪው እግዚአብሔር ይሰጣችኋል። እግዚአብሔር ይስጥልን። አንድ ወንድማችን 500 ብር እንዲሁም ደግሞ ስራ አልነበረኝም፣ ስራ ቦታዬ በጣም ችግር ገጥሞኝ ነበረ፣ መጥቼ ባክን አምላከ ቅዱስ ጊዮርጊስ ችግሩን አስተካክል ብዬ ለመንኩት፣ ችግሬን አስተካከለ፣ 500 ብር አምጥቻለሁ፣ እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። እግዚአብሔር ይባርካችሁ። ሰማዕቱ ቅዱስ ጊዮርጊስ በረድኤት ይጠብቃችሁ። ይሄ ልመና አይደለም፣ እንደ ልመና እንዳትቆጥሩት። ምክንያቱም ሁላችን በእግዚአብሔር ፊት ለልመና የተሰበሰብነን እንጂ እግዚአብሔር የሚለምን ሳይሆን የሚለመን አባት ነው። ነገር ግን ለማሳሰብና ለማስተባበር ነው እንጂ ለመለመን አይደለም። ጎደሏችሁን እግዚአብሔር ይሙላላችሁ። በንግዳችሁ እግዚአብሔር ይቅደምላችሁ። በስራችሁ ሰማዕቱ ቅዱስ ጊዮርጊስ በቃል ኪዳኑ ይጠብቃችሁ። ተባረኩ። እግዚአብሔር ይባርካችሁ። እንግዲህ ሲሚንቶ፣ ሌሎች ማቴሪያሎች የሚያስፈልጉትን ከህንጻ አሰሪ ኮሚቴ በዚህ በዝርዝርም ወደፊት ይቀርባል። በመጠየቅ ሁልጊዜ እግዚአብሔር ከሰጣችሁ ላይ እግዚአብሔር ባይረዳን ነግደን አናተርፍም። እግዚአብሔር ባይረዳን ወጥተን አንገባም። እግዚአብሔር ባይረዳን ተኝተን አንነቃም። እግዚአብሔር ባይረዳ ልጆች አናሳድግም። የረዳን አባት ደግሞ ቤቴን ስሩ አለ። ይህ ቤት የሰው ቤት አይደለም፣ የእኛ ቤትና የአባታችን የእግዚአብሔር ቤት ነው፣ እኛ እና እሱ የምንገናኝበት። ስለዚህ በየሰፈራችሁም በድር በቁም በማህበራዊ ህይወት ለሰማዕቱ ለቅዱስ ጊዮርጊስ ቤተ መቅደስ በማለት በማስተባበር መንፈሳዊ ስራ ልትሰሩ ይገባል። አረጋውያን አባቶቻችን በእድሜ በጸጋ ይጠብቅልን። የሽበትን እንደ አክሊል የደፉ አባቶቻችን ሚያስታርቁ ሚጸልዩ እድሜ ይስጥልን። ሁሉም ያቅሙ እየተሳተፈ ነው። ኋላም ላይ ቃለ ምዕዳን መልእክት እየተላለፈ እናንተ ስጦታችሁን መስጠት የምትችሉ መሆኑን ከወዲሁ እያሳሰብኩኝ እንግዲህ ታላቅ መቅደስ በአጭር ጊዜ ተጠናቆ ምርቃቱን ለማየት እድሜ ይስጠን፣ መድኃኔዓለም ይርዳን። አባታችን በተለይ በትጋት ነው የመሩ እንዲሰራ ህንጻ አሰሪ ኮሚቴውም ሁሉም በመተባበር እየተሰራ ነው የሚገኘው። ይህም ፍጻሜ እንድናይ እግዚአብሔር በቸርነቱ ይርዳን። ያስተማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በመምህራችን ላይ አድረው ያስተማረን የመከረን ያጽናናንና የባረከን የበረከት አምላክ የሰራዊት ጌታ ቅዱስ እግዚአብሔር ስላደረገልን ነገር ሁሉ ክብርና ምስጋና ለስሙ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። ጌታ ሆይ አድነን በሚል ርዕስ ተነስተው የምንድንበትን ከመከራ የምንወጣበትን እግዚአብሔር እኛን የሚባርክበትን መንገድ አሳይተውናል። ሐዋርያት ጮኹ፣ እሱ ደግሞ ፈጥኖ አዳናቸው። መከራውን አራቀላቸው፣ ከፈተና አወጣቸው፣ መንገዱን አሳያቸው። በዚህ መንገድ ደግሞ እኛ በዚህ ዓለም ላይ ያለን ወደ እግዚአብሔር መጮህ እንዳለብን፣ ጩኸታችን በእምነት ጩኸታችን በጸሎት ጩኸታችን በመጽናት እንደሆነ እነዚህን ጠቅሰው ከመጽሐፍ ቅዱስ ከብሉይ ኪዳን ከአዲስ ኪዳን ጥቅስ እየጠቀሱ ከሕይወታችን ጋር እያዋሃዱ በሚገባንና በምንረዳው አስተምረውናል። በድጋሜ ቃለ ሕይወት ያሰማልን። እልል ብላችሁ እግዚአብሔርን አመስግኑ ስላደረገልን ነገር ሁሉ። እንግዲህ መምህራችን እንዳሉት በእውነት ህንፃው እየገሰገሰ ነው። ጥቂት ህዝብ ያለበት ነው። ነገር ግን ብዙ ስራ የሚሰራበት ቦታ ነው። ትልቅ ህንፃ እየገሰገሰ እያለቀ ነው። ክቡር አባታችን መላከ ሰላም በእውነት ለዚህ ህንፃ ሌትም ቀንም እንግዲህ ያለ እረፍት ያለ መቋረጥ 1 ዓመት ሆኖታል። ግን በጣም እየሄደ ነው፣ እየፈጠነ ነው። ሁላችሁም ስታዩት አሁን ላይ እንትን እያለ ነው። ወደ መጨረሻው ጉልላቱን እያያች ነውና ትልቅ ብስራት ትልቅ በረከት ነውና አሁን ደግሞ እኛ በረከቱ እንዳያልፈን ማቴሪያል የሚያስፈልጉ ነገሮችን ለህንፃ ኮሚቴ እየተናገራችሁ ምን እናምጣ እያላችሁ በማቴሪያልም በገንዘብም በሐሳብም በጉልበትም የእናንተ ጉልበት የእናንተ ሐሳብ
የእናንተ መተባበር ነው እዚህ ያደረሰውና ሁላችሁም አሁንም እስከ ፍጻሜው እንዳትርቁ እንዳትሰለቹ የሚያስፈልገውን ነገር ሁሉ እንድታበረከቱ እናሳስባለን። የህንፃው ኮሚቴ የንግድ ባንክ ቁጥር አለ 10,7303,80,65 ቁጥር አለ። ሁላችሁም በያዛችሁት ሞባይል ላይ በረከት ነው መጣችሁ በረከት ሳታገኙ እንዳትሄዱ በዚህ ቁጥር እንድታስገቡ እናሳስባለን። ልድገመው 10,7306,80,65 ነው። ይህንን ይዛችሁ አስራት በኩራታችሁን ለህንፃው እንድታስገቡ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋለች። ከዚህ በመቀጠል የምንሄደው ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ ደብራችን ዋና አስተዳዳሪ የመንጋው ጠባቂ ቃለ ምዕዳን ይሰጡናል፣ መልእክት ያስተላልፉልናል። ቀጥታ ወደ ክቡር አባታችን ወስዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራን፣ ሊቃውንተ ቤተ ክርስቲያን፣ የደብራችን ዋና ጸሐፊ መልአከ ልዑል ገብረ ሕይወት አየለ፣ በቅድስናው ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ ለዛሬዋ ዕለት ለሰማዕቱ ለቅዱስ ጊዮርጊስ ወርኃዊ መታሰቢያ ስላደረሰን ስሙ የተመሰገነ ይሁን። የእናታችን የመብርሃን የቅዱሳን የአባቶቻችን ጸሎት በረከት ሁላችንንም ይጠብቀን። እንግዲህ መምህራችን የደብራችን የስብከተ ወንጌል ኃላፊ መምህር ቃልአብ በሚገባ አድርገው ዘመኑን የዋጀ ሰዎች ሁሉ ወደ እግዚአብሔር ቀርበን ጌታ ሆይ አድነን፣ ካለንበት መከራ ካለንበት ስቃይ አሻግረን ማለት እንደሚጠበቅብን ከመጽሐፍ ቅዱስ መነሻ በማድረግ ለእኛ የሚሆነውን ቃለ እግዚአብሔር ወደ እኛ አድርሰዋል ማለት ነውና እንግዲህ መምህራችን ያስተማሩንን መምህራችን ምሳሌ ሆነው ቆመው እኛ ተቀምጠን እግዚአብሔር አባታችን መልእክቱን አስተላልፏል። ስለዚህ ዛሬ ደግሞ በዚህ ዘመን ጌታ ሆይ ጌታ ሆይ የምንልበት ወቅት ነው። መከራ የበዛበት፣ ሞት የበዛበት፣ እርስ በርስ መጠላላት የበዛበት፣ ችግር የበዛበት፣ መከራ ስቃይ የበዛበት ወቅት ስለሆነ በዚህ ወቅት አንድ ክርስቲያን ግዴታው ጌታ ሆይ አድነን፣ ፈጥነህ ድረስልን፣ ለአባቶቻችን የደረስክ ለቅዱሳኑ የደረስክ በመከራ ውስጥ እያሉ መና ከሰማይ ያወረድክላቸው፣ ውሃ ሲጠማቸው ከጭንጫው አለት ላይ ከድንጋዩ ላይ ውሃ ፍልቀህ ውሃ ያጠጣሃቸው አምላክ ዛሬም አለህና በሰፈራችን በአካባቢያችን በስራ ቦታችን ጌታ ሆይ ፈጥነህ ድረስልን ልንለው ይገባል። ይህንን በማለት ነው ያስተማሩን መምህራችንና ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም የሰማነውን በእዝነ ልቦናችን ያሳድርብን። እንግዲህ ዛሬ የዛሬ ወር ከኛ ጋር የነበሩ ቆመው ያስቀደሱ በህመም በልዩ ልዩ ምክንያት ከኛ የተለዩ አሉ። እኛ ደግሞ ሳይገባን ከነ ኃጢአታችን በሰማይቱ በደጁ ሰብስቦናልና ማመስገን፣ ለታመሙትም መለመን፣ ላዘኑትም መለመን መጸለይ፣ በመከራ ውስጥ ላሉትም መጸለይ፣ ለእኛም መጸለይ ያስፈልጋል። ትልቁ መሳሪያችን ጸሎት ስለሆነ ማለት ነው። ያለ ጾም ያለ ጸሎት ሁሉ ነገር አይፈጸምም። በወንጌሉ እንደተነገረው ያለ ጾምና ያለ ጸሎት አጋንንት አይወጣም። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ሂድ ብትሉት ይሄዳል፣ ና ብትሉት ይመጣል፣
ነው የተባለውና ሰናፍጭ ማለት በጣም ጥቂት ድቅቅ ያለች ነች። የእሷን ያህል እምነት እንኳን ቢኖራችሁ ነው። ስለዚህ እኛ ደግሞ ለእኛ ብሎ ዋጋ የከፈለ አባታችን አምላካችን አይተወንም፣ አይረሳንም፣ አይዘነጋንም። እስከነ ኃጢአታችን ይሸከመናል። እናንተ ሸክማችሁ የከበደባችሁን ኑ ያሳርፋቸው ነው ያለንና አባታችን ያሳርፈናል፣ እግዚአብሔር ያሳርፈናል። አሁን በዚህ በቅድስናው ደጅ ተጨንቃችሁ ውስጣችሁ ከላይ ነጠላ ለብሳችሁ ከውስጥ መንናችሁ ለእግዚአብሔር የምታቀርቡት ጸሎት ይኖራል። ሰው ያውቀውም፣ የሚያውቀው እሱ ብቻ ነው። እሱን የተጨነቀባችሁበትን ያዘናችሁበትን የሚያስወግድላችሁ እግዚአብሔር ብቻ ነው። እሱም በጸሎት ስንጠይቀው ነው። በጸሎት ስንጠይቀው ነው። በአንድነት ስንጠይቀው ነው። ስንማጸነው ነው። ምንማጸነው እሱን ስለሆነ ማለት ነው። እና ዛሬ ልብስ ለብሶ የሚንቀሳቀሰው መኪና የሚነዳው በትልቅ ቤት የተሸፈነው በውስጡ ሰላም ያለ እንዳይመስላችሁ። አዎ በውስጡ ብዙ ነገር ያለበት ነው። የሚያውቀው ግን እግዚአብሔርና ባለቤቱ ነው። ስለዚህ ደግሞ የእኛ አባት አምላካችን መድኃኔዓለም ኢየሱስ ክርስቶስ በቅዱሳኑ አማላጅነት እኛን ከመከራ ከስቃይ ያድነናል። ሰማዕቱ ቅዱስ ጊዮርጊስ እነሆ በዚያች በመበለቷ ቤት በክፋት በተንኮል ከደረቅ ምሰሶ ላይ ሲያስሩት ያ የቤቱን ችግር ሰማዕቱ ቅዱስ ጊዮርጊስ በአማላጅነት ችግሩን አስወግዷል። የደረቀው እንጨትም አለምልሟል። የደረቀው ሕይወታችን ተስፋ የቆረጥንበት ሕይወታችን ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ገበዝ የደረቀ ሕይወታችንን ያለመልምልናል። ብዙ የተቸገርንባቸው፣ ብዙ ተስፋ የቆረጥንባቸው፣ ብዙ የሚያስጨንቁን በጣም ለምለም የማይታይባቸው ብዙ ነገሮች አሉ። እነሱን ሰማዕቱ ቅዱስ ጊዮርጊስ ያለመልምልናል፣ ተስፋ ይቀጥልልናል፣ ከአምላኩ ያማልደናል። ስለዚህ ዛሬ በዕለተ ቀኑ ተገኝተን ቅዳሴውን አስቀድሰን ጸበሉን ጠጥተን እምነቱን ተቀብተን በጸበሉ ተጠምቀን መማፀን ያስፈልጋል። ዓለም ብዙ ጊዜ ብንሮጥ ተስፋችንን አትቀጥልልንም፣ ተስፋ አትሰጠንም። የጨለመውን ተስፋ እነሆ ብርሃን አትሰጠንም። ብርሃን የሚሰጠው በቅድስና ስፍራ መተን ቅዱሳን አባቶቻችንን ስንማጸናቸው ነውና የድንግል ማርያም አማላጅነት የሰማዕቱ የቅዱስ ጊዮርጊስ አማላጅነት ሁላችሁንም ይጎብኛችሁ፣ ሁላችንንም ይጎብኘን። እንግዲህ ቅድም መምህራችን እንደተናገሩት ሁላችሁ እንደምታውቁት ዛሬ ይሄ ህንፃ በደንብ አድርገን መስራት ከጀመርን ዓመታችን ነው። ከዚያ በፊት እንደሚታወቀው በ3 እና በ4 ሰራተኛ ይታወቃል፣ ታውቁታላችሁ። እንደው የቅዱስ ጊዮርጊስ ህንፃ እንደው ፍጥነት የለውም፣ ባለበት ሽበት አውጥቷል የሚል መዘባበቻም ወደ መሆኑ ደረጃም እየሄደ ነበረ። ካለው ህንፃ ኮሚቴው ብቻቸውን ስለነበሩ እኛም ማገዝ ስላልቻልን ነበረ። አሁን ግን የዛሬ ዓመት ቆርጠን ተነስተን ያለ ማቋረጥ ከ30 ሚሊዮን ብር በላይ ከናንተ እያስተባበርን እውነት ለመናገር በዚህ ዓመት ስራ ተሰርቷል ማለት ነው። ዛሬ እንደሚታወቀው ማቴሪያል ውድ ነው። የሰራተኛ ዋጋ በጣም ውድ ነው። የሲሚንቶ ዋጋ በጣም ውድ ነው። የሚገዙ ማቴሪያሎች በጣም ውዶች ናቸው። ይህንን በማድረግ እግዚአብሔር ይመስገን እዚህ ደረጃ ላይ ደርሷል። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን አጠቃላይ እንግዲህ ከላይ የውሃ ስርገት መከላከያው እየተቀባ ነው። አሁን የመጨረሻው ቅብል ይቀባ ነው ማለት ነው። ከዚህ በኋላ ይህንን አቅም አጠረን ቃል የገቡልን ሰዎችም በቃላቸው መሰረት እያስገቡልን አይደለም፣ ምን ይሻላል የሚል የህንፃ ኮሚቴው ወደ ሰበካ ጉባኤው ወረቀት አመጣ። እኛም ተነጋግረን የጊዮርጊስን ለጊዮርጊስ ብለን
ወደ 4,500,000 ብር ከካዝና አውጥተን ሰጠናቸው። እግዚአብሔር ይመስገን አሁን አጠቃላይ ወደ 6 ሚሊዮን ነው የውሃ ስርገት መከላከያውና አጠቃላይ ቅቡ በካሬ ነው፣ በጣም ውድ ነው። በሱ መሰረት ወደ 6 ሚሊዮን አካባቢ ነው። እሱን ለህንፃ ኮሚቴው ገቢ ያደረግን። በዚያ መሰረት ውል ተዋውለው አሁን ላይ እንደምታውቁት ስራው እየገሰገሰ ነው ማለት ነው። የጥርብ ድንጋዩም ስራ እንደዚሁ ነው። በጣም አሁን እጅግ በጣም እየፈተነን ያለው የሲሚንቶ ዋጋ ነው። ያው ከካዝና እያወጣን ነው ሲሚንቶ የምንገዛው። አጠቃላይ ልስኑ ውስጡ እያለቀ ነው። እንጨትም በጭማሬ ገዝተናል። አሁን ልስን በዚህ 15 ቀን ውስጥ የውስጧ ዶሟ ታልቃለች ማለት ነው። ከዚያ በኋላ ኤሌክትሪክ እየተዘረጋ ነው። ከዚያ ቻክ ስዕል ነው። እግዚአብሔር ይመስገን በርና መስኮቱ የተሰራ ነው። እንደ እግዚአብሔር ፈቃድ በ2019 እውነት ለመናገር አሁን ቦታው ስሙ በጣም ትልቅ ነው። እግዚአብሔር ይመስገን እውነትም ትልቅ ነው። ግን ምእመናን መታችሁ ለመቆም ለማስቀደስ ወንጌል ለመስማት ቦታው እየተመቻቸው አይደለም። ከህንፃው ጋር በተያያዘ መልኩ ግቢውን ለማጽዳት ስላሰብን ነው። እንደ እግዚአብሔር ፈቃድ ልክ ከመስከረም 1 ጀምረን የግቢውን ማስዋብ እንጀምራለን ማለት ነው። ይሄ የሚታየው ሁሉ ያለንበት ህንፃ ይሄ ቆርቆሮ በቆርቆሮ በሙሉ ይወገዳል። እነዚህ በፉካ ከላይ በአዳራሽ ነው የሚከበቡት። እስከ መስከረም ድረስ እንደ እግዚአብሔር ፈቃድ ውስጡን ለመጨራረስ እንሞክራለን። በምትችሉት በተለይ ቃል የገባችሁ ሰዎች ቃላችሁን አክብራችሁ ብታስገቡ፣ ቃል የገባችሁት ለአባታችሁ ለሰማዕቱ ለቅዱስ ጊዮርጊስ ስለሆነ የሲሚንቶ እጥረት በጣም እንቸገራለን። ጥርብ ድንጋዩም አሸዋውም ጥርብ ድንጋዩም ልስኑም በጣም ሲሚንቶ ይፈጃል። አሸዋም እንደዚያው ነውና እንደው በምትችሉት እኛ እውነት ለመናገር እዚህ መድረክ ላይ በዚህ ልክ መለመን አንፈልግም። አጋጣሚ ሆኖ ደግሞ ብዙ ህዝብም አይመጣበትም። ቦታው የበረከት ቦታ ነው። እግዚአብሔር ይመስገን። ግን እንደው መጥቶም እውነት ለመናገር እንደሌላዋ አድባራትና ገዳማት ብዙ በመድረክ ላይ ገንዘብም አይገባም። ግን እርሜ ለአባቶቻችን ለካህናት፣ በእውነት እርሜ ለአካባቢው ማህበረሰብ፣ እርሜው በወቅቱ ለነበሩት ባለስልጣንም ሌላ ልዩዎችም እና አሁንም ላሉት ይሄ ሰፊ ቦታ አባቶቻችን ካህናት ባይዙት እሱን ተከራይቶ ዛሬ ካህናቱ ደሞዝ ባይከፈለው አልፎ ህንፃውን ባይደጎም ኑሮ ይሄ ህንፃ መሰራትም አይችልም። እውነቱን ከተነጋገርን ይሄ ሲባል እናንተ ምንም ማሰጡ ማለት እያልን አይደለም። በምትችሉት በየወሩ በየቀኑ የምትችሉትን እንደምታደርጉ ሰማዕቱ ያውቃችኋል፣ እኛም እናውቃችኋለን። ግን እንደ ከሌላው አድባራትና ገዳማት አንጻር ሲታይ ብዙ ገቢ የለም። እኛም እንድናስጨንቃችሁም አንፈልግም። መታችሁ ተማጽናችሁ ለምናችሁ እንድትሄዱ እግዚአብሔር እንዲሰማችሁ እንጂ ጥላ ዘግዝቁ ወደ ኪሳችሁ ግቡ ልንል ልናስጨንቃችሁም አይገባምና ዞሮ ግን ህንፃው የእናንተ ህንፃ ነው፣ የእናንተ ቤተ መቅደስ ነው፣ እየሄደ ነው። እግዚአብሔር ይመስገን። ደስ ይበላችሁ፣ እግዚአብሔርን አመስግኑት። መቼም ለውጡን እንደምታዩት ነው። እንደው ድንጋዩ እየተሰራ ያለው ውብ ነው፣ ውስጡ ልስኑ ውብ ነው። ሰሞኑን እንኳን እንጨት የዛሬ ዓመት የነበረው ዋጋና አሁን ልዩነት አለው። ወደ 2 ቢያጆ መኪና እንጨት ተገልብጧል። በጣም ውድ ነው። ይሄ ሁሉ ከካዝና እየወጣ ነው። እናንተም በምትችሉት በአካውንቱ ገቢ እያረጋችሁ ነው፣ ይደርሰናል። እናንተንም ሰማዕቱ ቅዱስ ጊዮርጊስ ልጆቻችሁንም ይባርክላችሁ። እስኪ ለእናንተ እግዚአብሔርን አመስግኑት እስቲ። ስለዚህ አሁንም ቢሆን ሲሚንቶኛ ግድ 150 ኩንታል አንላችሁም፣ 10 ኩንታል አሁን በዚህ ሳምንት ወደ 100 አስገብተናል። አሁን እያለቀ ነው። ለኛ 2 ኩንታልም 3 ኩንታልም እዚህ ያላችሁ ሰዎች አሁን ቢያንስ 20ና 30 ሰው አንዳንድ ኩንታል ሲሚንቶ ብታመጡልን 30 ኩንታል ማለት ነው። ቀላል አይደለም። የተወሰነ ቀን ያሰራልና የሰማዕቱ ልጆች ይህንን ህንፃ ተረባርበን እንጨርሰው። እውነት ለመናገር በየቀኑ እየመጣችሁ ልጆቻችሁ እንደምትንከባከቡ የእግዚአብሔርንም ህንፃ ደግሞ እንደምታዩ እንደምትንከባከቡ ይገባናልና የሁላችንም ምኞት ነው። እግዚአብሔር በሚያውቀው በ2019 ከህዳር እስከ ጥር ባለው ይህን ህንፃ እንደምንም ደጓጉመን ማስገባት እንዳለብን ይሰማናል።
አንደኛ ቤተ መቅደሱ ጠቧል፣ ግቢውም ውበቱን ስላልጠበቀ የመኪና ፓርኪንግም የለም። እናንተም አሁን እውነት መናገር አብዛኛው እኛ ቁጭ ብለን እናንተ ቆማችሁ ነው። ወደ 200-300 ወንበር አስገዝተን ነበረ። ወንበሩን በአግባቡ አይወጣላችሁም። እኛም ጋር መስተንግዶ ችግር አለ፣ እሱንም እናስተካክላለን። ስለዚህ እግዚአብሔር አባታችን አምላካችን አግዞን ረድቶን ሰማዕቱን ቅዱስ ጊዮርጊስን እኔ እሰራለሁ፣ እኔ አግዛችኋለሁ፣ የጎደለ እኔ እሞላለሁ ብሎ ደግሞ አስነስቶ የቀረውን ስራ እንድንጨርስ እግዚአብሔር ያግዘን። ከዚህ በኋላ የፊኒሽንግ ስራ ብዙ ገንዘብ ይፈጃል፣ ግን እኛም እጅ አንሰጥም። ሰማዕቱም ያግዘናል፣ እናንተንም እኛንም ሁላችንንም ይጠብቀናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በቸርነቱ ይባርከን። ለጸሎት እንነሳ። አቤቱ አምላካችን ሆይ በሰላም ያሳደረ በሰላም ያውለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን መስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሴነ ወይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ጊዜ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር አባታችን እንግዲህ ለከሰዓት ለቅዳሴ ሰው ይበለን። መታችሁ አስቀድሱ። እዚህ ለህንፃው የገባውን ገንዘብ እኔ ትናንት እሑድም ተናግሬያለሁ። 2 የህንፃ ሰራተኛ አላችሁ። ስራችሁ እዚህ ተገኝታችሁ ገንዘብ ቆጥራችሁ እዚሁ ደረሰኝ ቆርጣችሁ ደረሰኙን ለእኛ ሰጥታችሁ